እዩ መልከ መልካሙ ቀልጣፋው የአየር ኃይል ተዋጊ ጄት አብራሪው ካፕቴን ማስረሻ ሰጤ ለብልጽግና መንግስት ወዶ ገብቷል ከተባለ ጀምሮ ለፋኖ ጓደኞቹ የጥርስ ህመም ሆኖባቸዋል። ማስረሻ ሰጤ ይዞት ለመንግስት ገቢ ያደረገው የአፋሕድን የደህንነት ኃላፊ መስፍን ከፈለኝን መሆኑ ደግሞ አታምጣው ስለው እያመጣ ቆለለው የሚሰኘውን የአማራ ምሳሌያዊ ንግግር የሚያስተርት ነው። ኮሎኔል ፋንታውን ሞሀባም የነ ማስረሻ ሰጤን መንገድ ሊከተሉ ይችላሉ ተብሎ ተሰግቷል። የፋኖ ደጋፊ መገናኛ ብዙሃን ማስረሻ ሰጤን ከጥር 2017 ዓ.ም ጀምሮ ከመንግስት ኃይሎች ጋር እንደሚያወራ ይታወቃል እያሉ በመጻፍ ላይ ናቸው። ይህ ዝግጅት እንደ ማስረሻ ሰጤ ለመንግስት ወደው ስለገቡ 5 ኢትዮጵያውያን እጣ ፋንታ ያትታል። የብልጽግና ዘመን ወዶ ገቦች ማነጻጸሪያ እየሆነ ስለሚያገለግል ጃልሰኝ ነጋሳን እናስቀድመዋለን። ልክ የዛሬ ዓመት በዚህ ሰሞን እነ ጃልሰኝ ሹሩባቸውን እንደገመዱ ሱፋቸውን ለብሰው አራዳ ላይ ከከንቲባ አዳነች አቤቤ ጋር ታዩ። እኛ የቀድሞዎቹ የኦሮሞ ነጻነት ሰራዊት ከፍተኛ አመራሮች በመዲናዋ ውበት የተማረኩ ይመስሉ ነበር። እርግጥ ነው እነርሱ ጫካ ሲገቡ የከንቲባዋ ጽሕፈት ቤት አልታደሰም ነበር። አድዋ 00 የሚባል ነገርም ፒያሳ ላይ አልተገነባም። በቡርቃ ዝምታ ላይ አኖሌ ሲያየው እንደሚጠላው የሚነገረን የምኒልክ ሐውልት ከጎኑ በኦሮሞዎቹ የጦር መሪዎች አልታጀበም ነበር። የሆነው ሆኖ በርከት ብሎ ትጥቅ ሲፈታ የታየው ጦራቸው ቀጣይ መዳረሻው የት ይሆን የሚለው ነገር ስጋትም ተስፋም ጭሮ ሰነበተ። አንዳንዶች እነሰኝ ጠና ያለ ስልጣን ተሰጥቷቸው ጦራቸውም ወደ መከላከያ አድማ ብተናና ፖሊስነት ይለወጣል የሚል ቅን መንፈስ አድሮባቸው ተነተኑ። ሌሎች ደግሞ ይሄኛው የኦሮሞ ነጻነት ሰራዊት ቡድን ወደ እነ ጃልመሮ ምሽግ ዘምቶ ለመንግስት ግዳይ ሊጥል ይችላል አሉ። እንዲህ በተባለ በቀናት ልዩነት ጃልሰኝ ነጋሳ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚደንት ሽመልስ አብዲሳ የደህንነት አማካሪ ሆኑ። በቀጥታ በነ ጃልመሮ ላይ ዘመቱ ማለት ነው። የጃልመሮና ጃልሰኝ ጠብ መስከረም ወር 2017 ዓ.ም የጀመረ ነው። ያኔ የድርጅቱ የስራ አስፈጻሚ ኮሚቴ አባል የነበሩትና የማዕከላዊ ዞን የቀድሞ አዛዥ ጃልሰኝ ነጋሳ ከመገናኛ ብዙሃን ጋር ባደረጉት ቆይታ እሳቸው የሚመሩት ቡድን በጃልመሮ ወይም ኩምሳ ድሪባ ከሚመራው የኦሮሞ ነጻነት ሰራዊት ድርጅት መነጠሉን በይፋ ተናግረዋል። ድርጅቱ መተዳደሪያ ሕግና ደንብ የሌለው ነው ሲሉም ገልጸው መሪውን ጃልመሮንም አምባገነን ሲሉ ነበር የጠሩት። ጃልሰኝ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቆይታ የኦሮሞ ነጻነት ሰራዊት መሪ ሆኖ የተሾመው ግለሰብ የድርጅቱ ሕግ እርሱ ነው፣ ደንቡም እርሱ ነው፣ ድርጅቱም እርሱ ነው። ለዓመታት የግል ፍላጎቱን ከድርጅታዊ መሪዎች ጋር ለማስማማት ጥረት ሲያደርግ ቢቆይም ነገር ግን እነዚህ ሙከራዎች የበለጠ ውድቀትና ያስከተሉት ብለዋል። በዚህም ምክንያት በተለያዩ አካባቢዎች ውጊያ እያደረጉ የሚገኙት የኦሮሞ ነጻነት ሰራዊት ኃይሎች ወደ ስርዓት አልበኝነት ተሸጋግረዋል ሲሉ ገልጸው ነበር። ያንም ባሉ በ4 ወራት ውስጥ ከጃልመሮ ጋር የነበራቸው ጠብ ለይቶለት ብልጽግናን ተቀላቅለዋል። የኦቦ ሽመልስ አብዲሳ የደህንነት ጉዳዮች አማካሪም ሆነዋል። እሳቸውን ፍላሚንጎ ትተን ባህር ዳር ስንሻገር ጸዳሉ ደሴን እናገኘዋለን። ጸዳሉ ደሴን ደፋር ተዋጊ፣ ፖለቲካ የማያውቅ ቅን ወንድም ነው ሲል የገለጸው የቀድሞው የአማራ ብዙሃን መገናኛ ድርጅት ባልደረባ የአሁኑ የፋኖ ደጋፊ አያሌው መንበር ነው። ጸዳሉን የሚያደንቁት 2 ጥይት ቢተኩስ ሁለቱም ግንባር ብቻ ይመታሉ እያሉ ይገልጹታል። ጸዳሉ ደሴ በተኳሽነቱ የማይጠረጠር ነው ይባላል። በሌላ በኩል አያሌው መንበር እኔ ውጊያ እንጂ ፖለቲካ አላውቅም በሚለው ንግግሩ የሚታወቀው ጸዳሉ ደሴ ሳይገባቸው በርካታ ጥፋት ካጠፉት ውስጥ ከፊት መስመር የሚሰለፍ ነው ይላል። ስርዓቱን መዋጋቱን እንጂ ከበስተጀርባ ስላለው ነገር ምንም አያውቅም ነበር ሲልም ይተቸዋል። ውባንታ ባተን የመሰለ ብዙዎች የዘመን ጀግና የሚሉት ጓደኛው ሲገደል እንኳን ፖለቲካ ምን እንደሆነ የማይገባው ሰው ነበር ተብሏል። ጸዳሉ ማለት በተለይም የፋኖን መጀመሪያ ሳምንታት ባህር ዳርን በመቆጣጠር ውጊያውን የመራ በኋላም በደቡብ ጎንደር ዞን ደራ፣ ፎገራ፣ ፋልጣ የተመሩ ወታደራዊ ወደ ውጊያዎችን ያስተናበረ ሰው ነው። የክልሉ ምክር ቤት የህግና ፍትህ ቋሚ ኮሚቴ ሰብሳቢ የሆኑትን ወርቅነህ እንደግን ጨምሮ ብዙዎች በጸዳሉ እጅ ወድቀዋል። እርግጥ ትግል ብሎ ስለወጣ ከእርሱ ተቃራኒ ናቸው ብሎ ያመናቸውን ሰዎች ላይ ምንም አይነት ምህረት አልነበረውም የሚሉ አጋጥመውናል። በጀግና ተዋጊነቱ እንጂ በጀግና ፖለቲከኝነቱ የማይታወቀው ጸዳሉ አልፎ አልፎ የሌሎች ፍላጎት ያላቸው መጠቀሚያም ሆኖ ነበር ይላሉ ምንጮች። ለጸዳሉ ነገሮች በትንሹም ቢሆን እየተገለጡለት የመጡት በቀኝ እጁ ከፍ ያለው ደሴ ላይ ይደረግ በነበረው ዘመቻና በኋላም በእርሱ ግድያ ነው ተብሏል። ከዚያም በኋላ ጸዳሉ ንዴት፣ እልህና በቀል ተፈራርቀውበታል። ከፍ ያለው ደሴ ወንድሞቼ በሚላቸው እንደተገደለ ከተነገረ በኋላ ከፌን የበላ ትግል ለማንም አይሆንም፣ እኔም ስራዬ የከፌን ገዳዮች መበቀል ወይም ደመመለስ ነው የሚል ንግግር ነው ጸዳሉ ይናገር የነበረው።
ከከፍ ያለው ግድያ በኋላ አማካሪውና ታናሽ ወንድሙ በፋኖች ተገድለውበታል። ያን ተከትሎ በይፋ እጁን ለመንግስት ሰጥቷል። በአንዳንድ ምንጮች አገላለጽ መሰረት ጸዳሉ ደሴ ተቀማጥሎ እንደሚኖር ይነገራል። ጸዳሉ ከመከላከያ የጦር መኮንኖች ጋር ሆኖ በፋኖ ላይ ለሚደረጉ የጸረ ሽምቅ ዘመቻዎች የውጊያ ስልት እንደሚነድፍም ይሰማል። የአብይን መንግስት ተፋላሚዎችና ወዶ ገቦች ለጊዜው አቆይተናቸው ወደ ኃይለማርያም ደሳለኝ መንግስት ተፋላሚና ወዶ ገብ ታሪክ ስንዘልቅ የምናገኘው ዝነኛ ስም ሞላ አስገዶም ይባላል። ሞላ አስገዶም ቀላል ሰው አይደለም። ከ10 ዓመት በፊት ሞላ አስገዶም በኤርትራ መንግስት ድጋፍ ሁለተኛው መለስ ዜናዊ ሆኖ ህወሓትን ተክቶ ኢትዮጵያን ይመራል የሚል መላምት ሁላ ነበር። ኤፍሬም ማዴቦ ግን የሞላ አስገዶም ታሪክ ሲጻፍ መጣና ሄደ ከሚለው 5 ሆሄያት የዘለለ ምንም ቁም ነገር የለውም ባይ ነው። ደምስ በለጠ የተባሉ ጸሐፊ በአንጻሩ ሞላ አስገዶም ንግግር ለማሳመር የሚጥር ሰው አይደለም ይላሉ። ብዙ ማውራትም ተፈጥሮ አይደለም ሲሉም ያክላሉ። ማዳመጥ ላይ ግን ንቁ ሰው ይመስላል ባይ ናቸው። ወታደራዊ ብቃቱንም በኢትዮ ኤርትራ ጦርነት ላይ ያስመሰከረ ጀግና ወታደር ነው በማለት መስክረውለታል። ሞላ አስገዶም በዚያ ጦርነት በትዕዛዝ ቁሙ እስከሚባሉ ድረስ በረዳት አዋጊ ደረጃ ባረንቱ ድረስ ዘልቆ የገባውን ጦር ከመሩ ሰዎች ውስጥ አንዱ ነው ይባላል። ወታደራዊ ችሎታውን ወዳጆቹም ሆነው ጠላቶቹ በሚገባ ያውቁታል። ሞላ አስገዶም ከገብሬ ቤተሰብ የተወለደ የገብሬ ልጅ ነው። ሞላ አስገዶም የቀድሞ የህወሓት ታጋይ እንደነበረም ተጽፏል። ኢህአዴግ ኢትዮጵያን መምራት ከጀመረ በኋላ ከህወሓቶች ጋር ተጣልቶ ኤርትራ ገባ። ህወሓትን ለማስወገድ ትጥቅ ትግል ጀመረ። በህወሓት ሀገር አመራር የተማረሩ ብዙ የትግራይ ወጣቶች ጸረ ህወሓት በሚደረግ ትግል ለመሳተፍ ኤርትራ በረሃ ገቡ። በደምህት አመራሮች ትዕዛዝ ብዙ ትግል ተካሄደ። ብዙዎቹም በኢህአዴግ ወታደር ተይዘው በሽብር ተከሰው እስከ 22 ዓመት ተፈርዶባቸው በስር ሲማቀቁ ቆዩ። ከኒያ መሃል አያሌ ቁጥር ያላቸው ወጣቶች በምርመራ አካላቸው ጎድሏል። የኒህ ወጣቶች የቀድሞ መሪ ሞላ አስገዶም ነበር። በ1973 ዓመተ ምህረት ገና በልጅነቱ ህወሓትን እንደተቀላቀለ አንብበናል። ከዚያ የወጣትነት እድሜው ጀምሮ ህይወቱ በውትድርና ያለፈ ሰው ነው። የውትድርና ችሎታ አንድም በተፈጥሮ አሊያም በትምህርት የሚገኝ ነው። ሞላ አስገዶም በተፈጥሮ ወታደር ነው ይሉታል የሚያውቁት። ወታደራዊ ችሎታውንም በኢትዮ ኤርትራ ጦርነት ወቅት በባሬንቱ በኩል የሻዕቢያን ጀርባ ሰንጥቆ በማግባት አሳይቷል። ሞላ አስገዶም ከትግል ህይወቱ ወጥቶ እጁን ከሰጠ በኋላ የኢህአዴግ የመረጃና ስለላ ተቋም ከ1 ዓመት በላይ ከሞላ አስገዶም ጋር በምስጢር ይሰራ እንደነበረ ተናግሯል። ኤፍሬም ማዴቦ ግን ሞላ አስገዶም የራሱ የተጠረቃቀመ ድክመት ከንቅናቄው ሊቀመንበርነቱ እንደሚያስነሳው ሲያውቅ የፈረጠጠ ፈርጣጭ እንጂ እሱና ወያኔ እንደሚሉት የ1 ዓመት ቀርቶ የ1 ወርም ተከታታይ ግንኙነት አልነበራቸውም ሲል ጽፎ ነበር። ሞላ አስገዶም በ2008 ዓመተ ምህረት ዋዜማ በሱዳን ድንበር ላይ የፈጸመው ታሪክ ማንም ወደደም ጠላም አለ የማይለው ወታደራዊ ችሎታውን ያሳየበት ሁኔታ ነው ይላሉ ደጋፊዎቹ። አንድ ባታሊዮን ጦር ይዞ የኤርትራን ድንበር ከውስጥ ወደ ውጭ በርቅሶ መውጣት የወታደራዊ ስትራቴጂ ችሎታንና ብቃትን ያሳያል እያሉ የጻፉ አሉ። የሻዕቢያን ድንበር አጥር እጅግ ውሱን የሆነ መስዋዕትነት ብቻ ከፍሎ 683 ወታደሮቹን ይዞ ወደ ሱዳን ገብቷል። ሁኔታው በጊዜው ከኢህአዴግ ጋር ለሚዋጉት ሁሉ መርዶ ነበር። አብርሃ ደስታ ሞላ አስገዶም ወዶ ወደ መንግስት በገባ በዓመቱ በጻፈው መጣጥፍ አሪፍ መኪና ይዟል። መኪና ለቤት መስሪያ የሚሆን መሬትና ገንዘብ እንደተሰጠው ሰማሁ። ላገኘው አስቤ አልተሳካም። የኢትዮጵያ ደህንነት እንደሚከታተለውና ከኔ ጋር እንዲገናኝ እንደማይፈቅድለት ሰማሁና ተውኩት ብሎ ነበር። ፋሲሌኒ ዓለም ወደ ኤርትራ ተጉዞ በነበረበት ወቅት ከሞላ አስገዶም ጋር የመወያየት ዕድል አግኝቶ እንደነበረ ጽፏል። የሞላ አስገዶም ወዶ ወደ ኢህአዴግ መግባት ከተሰማ በኋላ ፋሲል እንዲህ በማለት አስተያየቱን ሰጥቷል። የደምሂቱ ሞላ አስገዶም መክዳቱን ስሰማ በእጅጉ ተገርሜያለሁ። ከቀናት በፊት ሞላ ሰው አክባሪ፣ ተግባቢና አገሩን የሚወድ ሰው መሆኑን ጽፌ ነበር። ኤርትራ በነበርኩበት ጊዜ ደጋግሜ አግኝቼዋለሁ። በተለያዩ ጉዳዮች ላይ ሰፊ ጊዜ ወስደን ተነጋግረናል። እስከ ዛሬዋ ቀን ድረስ ስለ ሞላ የነበረኝ አመለካከት ቀደም ብዬ የገለጽኩት ነው። ስለ እውነት መሰክራለሁ። ኤርትራ በነበርኩበት ወቅት አንድም ቀን በሰላይነት እንደጠረጠረው ወይም በወያኔነት እንደፈረጀው የሚያደርግ ነገር አላነበብኩም። ከህወሓት ጋር የሚጋራቸው አቋሞች ቢኖሩም በኢትዮጵያ አንድነት ላይ የማይናወጽ አቋም እንዳለው ህወሓት ኢትዮጵያን ታሪክ አልባ በማድረጉ በጣም እንደሚያዝን ነግሮኛል። ከእርሱ ጋር የተግባባንበት የመጨረሻው ነጥብ ይህ ነበር። ህወሓት ኢትዮጵያን ከመበታተኑ በፊት እንድረስላት ብሎኛል። ጥምረትን በተመለከተም በተወሰነ ደረጃ አስፈላጊነቱን ያምናል። ደሚት ያለውን የሰራዊት ብዛትና ሀብት ሲያስበው ደግሞ ከደሚት ያነሰ የሰራዊት ቁጥር ካላቸው ጋር ይጣመሩ የሚለውን ለመቀበል ሲቸግረው አይቻለሁ። በሌላ በኩል ደግሞ ወደ አማራው ክልል ዘልቆ
ዘልቆ ለመግባት አርበኞች አስፈላጊ ናቸው ብሎ ያምን ነበር። ለዚህም ሲል መጣመሩን ይፈልገዋል። እንደሰማሁት ከአርበኞች ግንቦት ሰባትና ከሌሎች ድርጅቶች ጋር በነበረው ድርድር መጀመሪያ ላይ ባይደግፈውም በራሱ አመራሮች በድምፅ ብልጫ ከተሸነፈ በኋላ ውሳኔውን ተቀብሎ ነበር። ሞላ ጥምረቱን የደገፉት ጓደኞቼ በሂደት ያባሩኝ ይሆናል የሚል ስጋት ሳይገቡ አልቀረም። እነ ፕሮፌሰር ብርሃኑ ወደ ኤርትራ ወርደው ተቃዋሚዎችን ያስተባብራሉ ብሎ የጠበቀም አይመስለኝም። ምንም ይሁን ምን ሞላ የከዳው ከስልጣን ጋር በተያያዘ መሆኑን አምናለሁ። እኔ ኤርትራ በነበርኩበት ወቅት ከደምሂት ጋር የሚደረግ ድርድር ስላልነበር ስለ ስልጣን ፍላጎቱ ልናገር አልችልም። እንደሰማሁት በደሚት ውስጥ በርካታ አመራሮች አሁንም አሉ። የወጣው ሰራዊት ጥሎት ከወጣው ሰራዊት ጋር ሲነጻጸር ኢምንት መሆኑን አንዳንድ ሰዎች ነግረውኛል። ይህ ሰራዊት የሀገር አድን ሰራዊቱ አካል ሆኖ የሚቀጥል ይመስለኛል። ለማንኛውም ፖለቲካ እንዲህ ነው። እስከ መጨረሻው የጸና ብቻ እርሱ ያሸንፋል። መሳይ መኮንን በጊዜው የኢሳት የፕሮፓጋንዳ ሰው ነበር። እሱም ኤርትራ በነበረበት ወቅት ከሞላ አስገዶም ጋር የኢትዮጵያን ወቅታዊ ፖለቲካ በተመለከተ የተወያየውን ከግምት በማስገባት ሞላ አስገዶምን ሞላ ሌላ ደምሂት ሌላ በማለት እንዲህ ገልጸዋል። ስለ ሞላ እስከማውቀው ድረስ ጥሩ ኢትዮጵያዊ፣ እንደ ህዋቶች ዘረኝነት የማይነካካው፣ በመግባባት ለመስራት ከልቡ የሚሻ ነበር። መቼም ሰው እንደ እህል አይቀመስም። መለኮታዊ ኃይል ኑሮ ልብ የቀበረውን ማወቅ አይቻል። በሞላ ደም ውስጥ የሚንተከተከውና ዛሬ ላይ አደባባይ የወጣው ማንነት የሰው ልጅን ፈጽሞ አንብቦ እንደማይጨረስ አንዱ ማሳያ ሊሆን ይችላል። ግን አንድ የማልደብቀው ሀቅ አለ። ይህን የምናገረው ሞላ አሁን ወደ ህወሓት ጠቅልሎ በመግባቱ የተነሳ አይደለም፣ እውነት ስለሆነ ነው። ያን እውነት ማፈንዳቱ ለትግል ጉዳት እንጂ ጥቅም አይኖረውም። አሁን ሞላ ባህላዊ መሪ ነው። ለ5 ደቂቃዎች ከእሱ ጋር ፖለቲካ ለመጫወት አይቻልም። ስለ ኢትዮጵያ ውስብስብ ፖለቲካ ያለው ግንዛቤ ያስደነግጣል። ማለት ጥልቀት የለውም። ቀናነቱና ገራገርነቱ ፖለቲካዊ ድክመቱን ባይሸፍኑለትም አብሮ ላለመስራት የሚጎረብጥ ሰው አልነበረም። እርጋታውና ጨዋነቱም ሌላው ድክመቱን የሚጋርዱ ባህሪያቱ ናቸው። ይህ ሁሉ ከሆነ ከ3 ዓመታት በኋላ በ2011 ዓ.ም ገደማ ሞላ አስገዶም ይመራው የነበረው የትግራይ ህዝብ ዴሞክራሲያዊ ንቅናቄ ወይም ደምሂት አባሎች ከመንግስት ይደረግላቸዋል ተብሎ የነበረ ማቋቋሚያ እስካሁን ባለማግኘታቸው ለማህበራዊ ችግር ተጋልጠዋል ሲል ቅሬታ ማሰማቱ ተዘግቧል። ከ1 ዓመት በኋላ ደግሞ ደምሂት ራሱን አክስሞ ከህወሓት ጋር በመዋሃድ ለመታገል መወሰኑን አስታወቀ። ከብልጽግና ጋር ለጦርነት በማሟሟቅ ላይ የነበረው ህወሓት በበኩሉ የደምሂትን ውሳኔ አድንቆ ተቀብሎታል። ዛሬ ደምሂትም ሞላ አስገዶምም ያሉበት አይታወቅም። አብይ የኢትዮጵያ ጠቅላይ ሚኒስትር ከመሆናቸው ቀደም ብሎ ታህሳስ 2010 ዓ.ም የወጣ መረጃ ሞላ አስገዶም በትውልድ ቀዬው ራያ ከፖለቲካ ርቆ በእርሻ ስራ ላይ ተሰማርቶ እንዳለ ገልጾ ነበር። ስለ ዛሬው ሞላ አስገዶም የምታውቁ ትጽፉልን ዘንድ ጋብዘን ወደ 4ኛው እጅ የሰጡ ዝነኛ ታጋይ ታሪክ እንወስዳቸዋለን። አብርሃም ያየህ ይባላሉ። አድዋ ውስጥ የመለስ ዜናዊ አስረስ ጎረቤት ነበርኩ ባይ ናቸው። የወዲ ዜናዊን ቤተሰቦች ምስጢር አውቃለሁ እያሉ በጋዜጦችና መጽሔቶች ላይ ብዙ ወሬ በማሽሎክ ይታወቃሉ። ጉደኛው አቶ አብርሃም ያየህ ብቃሉ በሚል ርዕስ መጣጥፍ ያስነበቡን አምዴ ደጀኔ አቶ አብርሃም ያየህ ከወያኔ ኮብልለው ወደ ደርግ ከመግባታቸው በፊት በደርግ ጊዜ በሰላም በኢትዮጵያ ይኖሩ የነበሩ ናቸው ይሉናል። ለምን እንደኮበለሉ አላውቅም የሚሉን ጸሐፊው የሰራተኛ ማህበራት መሪ ነበርኩ ያሉት ግን ሐሰት መሆኑን ብዙዎች ይናገራሉ ሲሉ ይተቿቸዋል። ታጋይ ነበርኩ፣ መሪ ነበርኩ ማለት የአቶ አብርሃም የተለመደ ውሸት መሆኑን በሚገባ የሚያውቋቸው ይናገራሉ። ወደ ሱዳን ተሰደው ሳለ አቶ አብርሃም ለወያኔ በኦዲትነት ነጋዴነትና በደህንነት ሰርተው መዋጮ ያልከፈሉ ስደተኞችን እያጋለጡም ጉዳት አድርሰዋል ተብለው ሲወነጀሉ አድምጠናል። ከህወሓት ጋር በምን እንደተጣሉ ባይታወቅም ወደ ደርግ ሲኮበልሉ በራዲዮና ቴሌቪዥን ታላቁ ሴራ ብለው ህወሓትን ማጋለጣቸው ተደጋግሞ ይታይ ነበር። ሌሎች ግን ደርግን ሊያወናብዱ የተላኩ ናቸው እንደሚሉም ይሰማል። በኋላ ደግሞ አብርሃም ያየህ ህወሓት ለስልጣን ሲደርስ ከአዲስ አበባ ሸሽተው ወደ ኬንያ ገቡ። በአዲሱ ስደታቸውም ጸረ ህወሓት ሆነው ቀጥለዋል ተባለ። በኡጋንዳ ሴት ደበደቡ ተብለው ታስረው ነበር። ከኡጋንዳ ስር ተፈተው ወደ አውሮፓ ሲሰደዱ ደግሞ ወደ አሜሪካም ሆነ እዚያው በአውሮፓ ዲያስፖራው ከጎናቸው ቆመው እርዳታ ለግሷቸዋል። የአብርሃም ያየህ ከህወሓት ወጥተው የደርግ ወዶ ገብ መሆን እነመለስ ዜናዊን የጎዳ አጋጣሚ ነበር። ህወሓት ወልቃይት ጠገዴ፣ ጠለምትንና ራያን ከጎንደርና ወሎ ወስዶ ወደ ትግራይ ከመከለሉ በፊት አብርሃም ያየህ በ1982 ዓ.ም ገና ሊከለል የታሰበውን በካርታ ማጋለጣቸው ከጉዳቱ መካከል ሆኖ ይጠቀሳል። ጋሻ አብርሃምን ባሉበት ተሰናብተናቸው በወዶ ገብነት ገብተው ብዙ ካነጋገሩ የኢትዮጵያ የፖለቲካ ስሞች መካከል ዋናውን ልናነሳ ነው።
ተስፋዬ መኮንን ይባላሉ። የካቲት 1967 ዓ.ም በሆነ ጊዜ ለዓመታት በኤርትራ የቆየው የኢትዮጵያ ሕዝቦች አብዮታዊ ሰራዊት ጦር ወደ ቀዩ ተራራ ሲምባ ወጣ። እዚያ ሲደርስ ደግሞ እንደ ብርሃነ መስቀል ረዳ ያሉት የጦሩ መሪዎች ለዓመታት የጮሁለት መሬት ላራሹ አዲስ አበባ ውስጥ በደርጉ ታወጀ። በዚህ ምክንያት ተስፋዬ መኮንንና ጓዶቹ ደርግን የምንዋጋበት ፖለቲካዊ ምክንያት የለንም አሉ። ተስፋዬ መኮንንን ጨምሮ 8 ያህል የሰራዊቱ አባላት ከሲምባው ሰራዊት በመነጠል ለደርግ እጃቸውን ሰጡ። ከተስፋዬ መኮንን ጋር እጃቸውን የሰጡት ሰዎች ኃይለ ኢየሱስ ወልደ ሰንበት፣ አበበ በየነ፣ ዘከሪያ መሐመድ፣ አያሌው ከበደ፣ ጋሻው መንግስቱ፣ ኃይሌ ወልደ ጊዮርጊስና ዳዊት አሰፋ ነበሩ። እነዚህ ሰዎች በ1968 መጀመሪያ ላይ ማሌሪድ ማለትም የማርክሲስት ሌኒኒስት ሪቮሉሽናሪ ድርጅት የተባለ ፓርቲ መስርተዋል። የእነዚህ ሰዎች ከኢህአፓ ፈንግጦ መውጣት የብዙ ኢህአፓዎችን ማንነት አጋለጠው። እናም በኢህአፓ ቤት ህቡ መግባት የሚባል ግዴታ መጣ። ተስፋዬ መኮንን አዲስ አበባ ከገቡ በኋላ ያቋቋሙት ማሌሪድ የተባለ ድርጅት ግን በብዙ ሰዎች የመንግስቱ ኃይለ ማርያም ፓርቲ የሚባለው የአብዮታዊ ሰደድ ዣንጥላ ያዥ ነበር ተብሎ የሚተች ነው። በእርግጥም ለተወሰነ ጊዜ የነ ኢህአፓ መምቻ ሆኖ ቆይቶ ቀስ በቀስ ከስሟል። እነ ተስፋዬ መኮንን ካሲምባ ጠመንጃቸውን እንደያዙ ለደርግ ወደው በመግባታቸው ከበሸቁ ግለሰቦች ዋናው ብርሃነ መስቀል ረዳ ነበር። ሁላ መሳሪያ ይዘው በመኮብልላቸው በኢሃሰ የጦር ፍርድ ቤት ሞት በይኖባቸዋል። ያ በሆነ በአጭር ጊዜ ውስጥ ግን ራሱ ብርሃነ መስቀል ረዳና ጌታቸው ማሩ ደርግንና መኢሶንን ጨምሮ ከሌሎች ግራ ኃይሎች ጋር መተባበር ያስፈልገናል የሚል አቋም ይዘው ነበር። ይህም አቋማቸው ከነ ተስፋዬ ደበሳይ ጋር አጋጭቷቸው አንጃ ተብለው እንዲፈረጁ አድርጓቸዋል። በዚያም ምክንያት ጌታቸው ማሩ በጓዶቹ ተገድሎ ተቆራርጦ አልባሌ ቦታ ተጥሎ ተገኝቷል። ብርሃነ መስቀል ረዳም ከጓዶቹ ለመሸሽ ሰሜን ሸዋ ውስጥ የእርማት ንቅናቄ ያለውን ጦር አሰማርቶ ትግል ሲሞካክር በደርጉ ተይዞ ተረሽኗል። እነ ተስፋዬ መኮንን አሲምባ ላይ የቀደዱት በር ብዙ ጅቦች ገብተውበት ኢህአፓን በሂደት ተረት አስመስለውት ቀርተዋል። እኚህ ሰው የኋላ ኋላ እንደ ማንኛውም የዚያ ትውልድ ሰው ይድረስ ለባለ ታሪኩ በሚል መጽሐፍ ተከስተዋል። ለዛሬ ያዘጋጀንላችሁ የወዶ ገቦችን መጨረሻ የሚያሳይ ዝግጅት ተፈጽሟል። ሰናይ ጊዜም